ሰላም ሰላም ኢትዮጵያውያን ኤርትራውያን እንዴት ናችሁ? አይ ሚስ የፊት ትሪትመንት በጣም ነው ሚስ ያደረኩት። 1 ዊክ ይሆነኛል ምንም ነገር ሳልጠቀም ወተት በጥጥ አጥድቼዋለሁ። ፊቴን በደንብ በሳሙና ታጥቤያለሁ። ግን ያው እንደምታውቁት በወተት በጣም እኮ ነው የሚገርመው። በሳሙና የታጠበ ፊት እኮ አይመስልም። እንደገና ታጸዱት ቤተሰብ። አንድ ቲፕ፣ ሜካፕ ፊታችሁ ላይ ካለ ፕሊስ ሁሌ ሜካፕ ክሊነር አትጠቀሙ። ለእናንተ ነው የምነግራችሁ። እዩት፣ በሳሙና የታጠብኩትን ፊት ለራሳችሁ ነው የምነግራችሁ። ለምን በሉኝ፣ ራሱ ሜካፕ ክሊን ማድረጊያው ራሱ በኬሚካል የተሰራ ነው። እንግዲህ አስቡት፣ ሜካፕ አድርጋችሁ በኬሚካል ውላችሁ እንደገና ደግሞ መልሳችሁ በክሊንዘሩ ብታጸዱት ቆዳችሁን አትፈልጉትም ማለት ነው። ቆሽሿል። አሁን እኮ ነው በሳሙና እንግዲህ ይኸውላችሁ፣ በሳሙና ስትታጠቡት በተለይ ሰመር ታይም ላይ ምን ያህል ምርግ እንደሚል ቆዳችን አስቡት። እኔ እንግዲህ ምንም ነገር ሜካፕ ዚሮ ሜካፕ ነኝ፣ ተቃዋሚ ነኝ አይደል የሜካፕ። አሁንማ የሚገርመው ነገር ሰርግም ስጠራ እረስቸዋለሁ ሜካፕ መጠቀም እንዳለብኝ። ሰርግም ስጠራ የትም ልሄድ የትም ብድግ ብዬ ነው የሚሄደው። ኦንሊ ቲንግ ኩል ሊፕስቲክ አለቀ። ጥሩ ነው፣ ጥሩ ልማድ ነው። ግን ሜካፕ መተው በጣም ጥሩ። እንደምንም ብላችሁ ሜካፕ የሚባል ነገር እርግፍ አድርጋችሁ ተውት። ወተት ሆል ሚልክ ቢሆን ይመረጣል። ማንኛውም የላም ወተት የምታገኙትን አለቀ። ይሄ እንዳለ ፊቴ እንዳለ ማለት ነው ወተት እዚህ ላይ እንግዲህ እኔ ይሄ ወተት ላክቶስ ፍሪ ለልጄ ስለምጠቀመው ነው እንጂ ማንኛውንም ወተት ሆል ሚልክ። በዚህ ላይ ደግሞ ዛሬ በሁለት ነገር ጸደት ፏ። አቤት ማር ፊታችሁ እየተሸበሸበ ያስቸገራችሁ ሰዎች ማር መድኃኒታችሁ። እኔ ያው ቤተሰብ በደንብ አማስሏት። ምን ያህል እንዳረኳት ታውቃላችሁ? በደንብ ነው ያማሰልኩት። በእጄ ነው የምጠቀመው። እሺ በእጃችሁ። ለምን? በደንብ ፊታችንን ኤክሰርሳይዝ እያደረገ እንድንጠቀመው ማለት ነው። ማርና ወተቴ በስማ አንድ አፍታ፣ አንደኛ ልስልስ ያደርገዋል፣ ሁለተኛ ድርቅ ብሎ ለመሸብሸብ ያለውን ቆዳ። ቤተሰብ ማር አያሸብትም። እሺ ቢያሸብት የመጀመሪያዋ እዚህ ጋር ሸባች እኔ ነበር። ያው ሁሌ ታዩኝ የለ እኔ በሎሚ ሲሆን ነው እዚህ ጋር የምጠነቀቀው እንጂ በወተት ሲሆን ያው እንደዚህ እድሜ ልኬን ተቀብቼዋለሁ ማለት ይቻላል። ቢያንስ 10 ዓመት። እውነቴን ነው የምላችሁ። በትንሹ እኔ በጣም ነው ፊቴን የምንከባከበው። ከድሮ ጀምሮ ወዳለሁ እንደዚህ እንክብካቤ። ያሳያችኋለሁ። አንዴ ላዳርሰው ብዬ ነው በአንድ እጄ እንጂ ምን እንደምታደርጉት አሳያችኋለሁ። ብዙዎች ጠይቃችኋል። አፌ አካባቢ፣ አይኔ ስር እያላችሁ የተቸገራችሁ ሰዎች አንገት ይሸበሸባል እኮ። በተለይ ወፈራችሁ ስትከሱ አደጋ ነው። ግን በደንብ እንደዚህ ካረጋችሁለት ኔቨር አይሸበሸብም። በሁለት እጃችሁ አሁን ምን ያቅታል? ምንም አያቅትም እኮ እህቶቼ። ፕሊስ ለራሳችሁ ጊዜ ስጡ። እሺ አንድ አፍታ ይሄን ተቀብታችሁ፣ እውነቴን ነው፣ ሂዱና እስቲ መጀመሪያና ቢፎር ኤንድ አፍተር ፎቶ ራሱ ወዲያው አንሱና ፊታችሁን እንደው ካላመናችሁኝ ሁላችሁ እዚህ ጋር የምታዩኝ አሁን
ማርና ወተት ነው። ሌላ ምንም ተአምር የለው። እስቲ እንዲች አርጉ፣ እንደኔ አርጉና እንደኔ በደንብ ፍሹትና 20 ደቂቃ 30 ደቂቃ ብታቆዩት ራሱ ምንም አይነት ሳይድ ኢፌክት የለውም። እንደዚህ ተቀብታችሁ ሌላ ስራችሁ መስራት ትችላላችሁ። ከዛ ስታስታውሱት መታጠብ ነው እኮ አንዴ በሳሙና ግን በንጹህ ፊት ላይ እሺ። በስማም ይሄ መድኃኒት ነው፣ ራሱ መድኃኒት። ሁላችሁ ማዲያት ያለባችሁም ተጠቀሙት። የእናንተ ቆዳ ድርቅ ብሎ የለ ማዲያት ያደርቃል፣ ባህሪው ነው። እያችሁ እኔ እዚህ ጋ አንገቴ እዚህ ምንድነው ጆሮዬ ስር ነው እንዲህ የማደርገው በጣቴ። በጣም ነው ጆሮ ስር የሚሸበሸበው። መኑኝ በጣም ነው የሚያናድደው። ይንጠለጠላል ቆዳ። ምን ኬሚካል አስነካካችሁ ፊታችሁን? ምንም አይነት ኬሚካል። እኔ እውነት ነው የምላችሁ፣ በእውነት አንዲት ነገር ቦታክስ ኬሚካል አይደለም ለማስነካት ቆዳዬ ላይ በጭንቅላት ያስቤው አላውቅም። ሰው እንኳን ሲነግረኝ ቦታክስ ተጠቀምኩ ሲለኝ እንዴት እርር እንደምል በምን አይነት ቋንቋ ቢነገራቸው ነው የሚገባቸው እነዚህ ሰዎች ብዬ ቢችቅ ነው የምለው። በእውነት በጣም ነው የምናደደው። እንኳን ለራሴ ላደረገው ይሄ ግንባር፣ ይሄ መስመር ኑ ይሄ ሰሞን ፊቴ፣ በዛ ላይ ይሄ አለርጂው አያስተኛ ሌሊት አይኔን እንዲህ ሳሽ በሁለት እጄ እንዲህ ነው የምናሸው። እኔም ልጄ በጣም ሳሽ ነው የምውለው እና ይሄ ሁሉ ነው ያበላሸውት። ይኸውላችሁ ሳሸው አሁን መልስ አደርገዋለሁ። አሁን ዝናብ ዘንቧል። በቃ የአለርጂ ታይሙም እያለቀልን ነው። ይሄ ማርችና ኤፕሪል ቢመቸኝ አገሩን ይሄንን ጥዬ የሆነ አገር ቤት ደስ ይለኛል። በእውነት እውነቴን ነው። ሁለቱን ወር በጣም የመጨረሻ ዲስከስቲንግ የሆነ ወር ነው። እጄ የተረፋችሁ እጃችሁ ልስለስ ነው የሚያደርገው፣ ያሳምረዋል። አንድ አፍታ ነው የሚያሳምረው። አይገርማችሁ? በቃ ይሄን በምትችሉትን ያህል በዛውም ኤክሰርሳይዝ ሰራ እጄ። የምትችሉትን ደቂቃ እጃችሁ፣ ፊታችሁ ግን ይቆይ። 30 ደቂቃ ቢቆይ ችግር የለውም። እኔ ከ30 ደቂቃ በኋላ እንገናኝ። ምጥጥ ሲል ታጥቤም አሳያቸዋለሁ። ምጥጥ ሲል መጣው። ቤተሰብ ላይክ፣ ሼር፣ ሰብስክራይብ። ቴንኪዩ፣ ወዳችኋለሁ። 30 ደቂቃ ይኸው አሁን እታጠበዋለሁኝ በሳሙና አንዴ። እሺ በሳሙና አንዴ በቂው ነው። ታጥቤ እመጣለሁኝ። ይሄ የምታዩት የሚያብለጨልጨው ማር ስለሆነ ነው። 30 ደቂቃ። እጄን ግን አንድ 10-15 ደቂቃ ይሆናል ያቆየሁት። እንደዛ መሆኑ ስነካው ልስለስ ብሏል። ዋው! የፊቴን ደግሞ እናያለን። ቤተሰብ ፕሊስ አትቆራርጡ። ቪዲዮ ስለምትቆራርጡ እኮ ነው ጥያቄ የሚሆንባችሁ። ለምን ጥያቄያችሁ እዚሁ ላይ አለ። ለእናንተም ይኸውላችሁ አይታችሁ ስትጠቀሙ ለእናንተም ጥሩ ነው። እውነቴን ነው የምላችሁ። እችኛዋስ ቪዲዮ ኢዚ ናት፣ ግን አንዳንድ ነገሮች በጣም አስፈላጊ የሆኑ ነገሮች አሉ። ሳታዩ ትጠቀሙና መልሳችሁ ላይክ እያረኩት ነው የማልፈው። ስለዚህ ላይክ ተደረገ ማለት የስ ዩ አር ራይት ማለት አይደለም። እሺ እዩት። መጣ፣ ይኸው ታጥቤ መጣሁ። እንደ ሁልጊዜ ይህችን ፓርት እምወዳት ፓርት ናት። ሰንስክሪን ሁልጊዜ ጣጣ ስላመጣ ይዤው አልመጣሁም። ምክንያቱም ሁላችሁም ለምን የኔን ሰንስክሪን አይነት እያላችሁ ነው። ፕሊስ ሰንስክሪን ነው ብያችኋለሁ፣ ነግሬያችኋለሁ። ማንኛውም አይነት ሰንስክሪን የፈለገ አይነት ብራንድ ይሁን። አሁን ሰመር ነው እኛ ጋር። አንዳንዶች 50 አላቸው፣ አንዳንዶች 70 አላቸው። በጣም የሚያቃጥል ፀሐይ ከሆነ 70ውን ብትጠቀሙት አሪፍ ነው። በተረፈ ሰንስክሪን መታሽ አይደለም፣ በስሱ ቀባ አድርጎ መተው። የኔ ራክ ነው። ራክ ትልቁ 30 ነው። በቃ 30 ነው፣ ከ30 በላይ የለውም። ግን ከ70ዎቹ እኩል ፓወር አለው። ስለዚህ ወደዋለሁ። ለዛውም ልስልስ ስለሚያደርግ ቆዳ ነጭም አይሆንም፣ እንደምታዩት ነው የሚሆነው። ራክ ግን እሽት ካረጋችሁት፣ አሁን ይህን እሽት ባረገው ይፈረፈራል። ለምን ራክ እንደዛ ነው ባህሪው እንጂ ቆዳችንን ወይ ምናችንን አስወጥቶብን አይደለም፣ እንዳይመስላችሁ ብዬ ነው። ሰንስክሪን ስትቀቡ ሁሉ ነገራችሁን ተቀቡ። እኔ
ወደ ውጪ ሲወጣ እጄንም ይሄንን ድረስ በሙሉ እቀባለሁ ሰንስክሪን። ለምን ፀሐይ የሚነካውን በሙሉ ሰንስክሪን ማግኘት አለበት ማለት ነው። ቤተሰብ እንግዲህ ደግሞ ለሚቀጥለው አሪፍ ትሪትመንት ይዤላችሁ እመጣለሁ። ከኔ ጋር ስለሆናችሁ ጥሩ ኮመንት ስለምትሰጡኝ ስለምታበረታቱኝ ቤተሰቦቼ በጣም አመሰግናለሁ። ወዳችኋለሁ። ባይ